እንደምን አላችሁ ተማሪዎች፣ ይህ ከሳይንስ ሚዲያ የሚተላለፍላችሁ የ10ኛ ክፍል ኬሚስትሪ ነው። ዛሬ ሌሰን 3 እናያለን። ምን ይላል? ኤሌክትሮኬሚካል ሴልስ። ኤሌክትሮኬሚካል ሴሎች ምንድናቸው የሚለውን እናያለን። ማንኛውም ነገር ከኦብጀክቲቭ ጋር እንደሆነ ያው ሁሌም እላችኋለሁ። at the end of this session ይሄን ሌሰን ስንጨርስ ምንድነው ልትረዱ የሚገባችሁ? you will be able to describe the importance of electrochemical cells in daily life። ለዳይሊ ላይፍ ኤሌክትሮኬሚካል ሴሎች ለምን አገልግሎት ይጠቅሙናል እንጠቀማቸዋለን? ሁለት አይነት ኤሌክትሮዶች አሉ። አንደኛው ኦክሲዴሽን ኤሌክትሮድ ነው፣ ሌላኛው ሪዳክሽን ኤሌክትሮድ ነው። ምንድናቸው እነማን ናቸው የሚለውን ልትረዱ ይገባቸዋል። ጥሬውን ዳይሬክትሊ ከርሱ ስንጀምር an electrochemical cell is a system in which it incorporates a redox reaction to produce electrical energy። ስለዚህ ኤሌክትሪካል ኤነርጂ ፕሮዲውስ ለማድረግም ሪዶክስ ሪአክሽኑ ሪዳክሽን ኦክሲዴሽን ሪአክሽኑ የምንጠቀመው ሴል ነው። ኤሌክትሪካል ኤነርጂን ጄኔሬት ለማድረግም ኤሌክትሪካል ኤነርጂን በመጠቀም ኬሚካል ኤነርጂን ጄኔሬት ለማጠቀም የምንጠቀመው ሴል ነው ኤሌክትሮኬሚካል ሴል የምንለው። ስለዚህ ይሄ ኤሌክትሮኬሚካል ሴል ምን ይይዛል? 2 or more ኤሌክትሮድስ። ስለዚህ ብዙ ጊዜ የተለመዱ ሁለት ኤሌክትሮዶች ናቸው። አኖድ እና ካቶድ እንላቸዋለን። ወደፊት አኖድ ምን እንደሆነ ካቶድ ምን እንደሆነ እናያለን። ሆኖም ግን ካታይን ጋር እና አናይን ጋር ያው ሪላቲቭሊ የተገናኘ ነገር ነው በፊት እንዳያችሁት። which are dipped into an electrolyte in which chemical reaction either uses or generates an electrical energy or electric current። chemical energy electric current በመጠቀም ኬሚካል ኤነርጂ የሚፈጥረው ሊሆን ይችላል። ኬሚካል ኤነርጂ በመጠቀም ኤሌክትሪካል ኤነርጂ የሚፈጥረው ሊሆን ይችላል። ስለዚህ በዚህ ጊዜ የምንጠቀማቸው ናቸው እነዚህ ኤሌክትሮድ ምንላቸው። በተፈጥሮ ኤሌክትሮዶች ምንድናቸው የሚለውን ስናይ they are strips of metal፣ ሁሎቹም ሜታሎች ሊሆኑ ይችላሉ። or graphites፣ ናን ሜታሎች ለማለት ነው። ግራፋይት ከናን ሜታሎች አንዱ ግራፋይት ብቻ ስለሆነ የምንጠቀመው ኤሌክትሮዱ which allow electrons to leave or enter the solution። ኤሌክትሮኖች ወደ ሶሉሽን እንዲገቡና ከሶሉሽን እንዲወጡ መሰላል የሚሆኑ ናቸው እነዚህ ኤሌክትሮድ የምንላቸው። ኤሌክትሮኖች ከሶሉሽን ወይ እንዲወጡ ወይም ወደ ሶሉሽን እንዲገቡ የምንጠቀማቸው ወይም ኤሌክትሮኖች የሚጠቀሟቸው መሰላሎች ናቸው። ስለዚህ እነዚህ ኤሌክትሮዶች በኔቸራቸው በተፈጥሯቸው ተንተርሰን ስንከፍላቸው ሁለት ናቸው፣ አክቲቭ እና ኢንአክቲቭ ኤሌክትሮድ እንላቸዋለን። አክቲቭ ኤሌክትሮድ የምንላቸው they directly reacts with electrolytes or products of electrolysis። ዳይሬክትሊ ኤሌክትሮላይቶች ጋር ወይም products of electrolysis ጋር ሪአክት ያደርጋሉ። ለምሳሌ you can take number of example ሜታሎችን መውሰድ ይቻላል። ማግኔዥየምን መውሰድ እንችላለን፣ አሉሚኒየምን መውሰድ እንችላለን፣ ሌሎችን ሜታሎችን አክቲቭ የምንላቸውን መውሰድ እንችላለን። እነዚህ አክቲቭ ኤሌክትሮዶች ናቸው። ዳይሬክትሊ ኤሌክትሮላይት ጋር ወይም ፕሮዳክትስ ኦፍ ኤሌክትሮላይሲስ ጋር ሪአክሽን ይፈጥራሉ። ሌላኞች ኢነርት ናቸው። ከስሙ እንደምንረዳው ኢነርት ማለት ሪአክሽን ማይፈጠር ማለት ነው። ቶታሊ ስቴብል ነው እንደማለት ነው። they do not react with electrolyte or product of electrolysis other than serving to transfer electrons። ኤሌክትሮን ከማስተላለፍ ውጭ እነሱ ዳይሬክትሊ ሪአክሽን አይፈጥሩም። እነማን ጋር? ኤሌክትሮላይቶች ጋር ወይም ፕሮዳክትስ ኦፍ ኤሌክትሮላይሲስ ጋር። you can take number of examples እነዚህ ዳይሬክትሊ ሪአክሽን የማይፈጥሩትን most of them stable የሆኑትን መውሰድ ይቻላል። ናን ሜታሊክ ኮንዳክተር የምንለው you can take carbon form of graphite መውሰድ ይቻላል። እነዚህ ኢንአክቲቭ የሆኑ ሜታሎችን መውሰድ ይቻላል። ጎልድ መውሰድ ይቻላል። ፕላቲኒየምን መውሰድ ይቻላል። most of the time አክቲቪቲ ሲሪየስ ላይ ዳውን መጨረሻ አካባቢ ላይ የምናገኛቸው እና ፓላዲየም መውሰድ ይቻላል etc። እነዚህ ኢነርት ኤሌክትሮላይት እንላቸዋለን። ዳይሬክትሊ ኤሌክትሮድ ጋር ወይም ፕሮዳክትስ ኦፍ ኤሌክትሮላይት ጋር ወይም ፕሮዳክትስ ኦፍ ኤሌክትሮላይሲስ ጋር ሪአክሽን አይፈጥሩ፣ ነገር ግን ዳይሬክትሊ ኤሌክትሮኖችን ተሸክመው ይንቀሳቀሳሉ ማለት ነው። Depending on the purpose or types of reaction taking place, electrochemical cells are classified as galvanic cell እና electrolytic cell ብለን በሁለት እንከፍላቸዋለን። ምን ላይ ተንተርሰን? types of reaction በውስጣቸው በሚካሄደው ሪአክሽን ላይ ተንተርሰን። galvanic cell ወይም voltaic cell ምንላቸው ምንድናቸው? እነዚህ voltaic ወይም galvanic cell ምንላቸው ምንድናቸው? they are electrochemical cells። they are
an electrochemical cell in which spontaneous redox reaction ይሄ redox reaction ማለት reduction እና oxidation reduction oxidation reaction የያዘ reaction ነው። redox reaction generates electricity reduction እና oxidation reaction electricity የሚፈጥርበት ፕሮሰስ ነው። ይሄ ፕሮሰስ ስፖንታኒየስ ነው። that means ኮንቲኒየስ ፕሮሰስ ነው። ኮንቲኒየስ ቀጣይነት ያለው ፕሮሰስ ነው። ስለዚህ ይሄ ቀጣይነት ፕሮሰስ እንዲኖረው ደግሞ ምን አለ? ሪዶክስ ሪዳክሽን እና ኦክሲዴሽን። ስለዚህ ሪዳክሽን ካለ ኦክሲዴሽን አለ፣ ኦክሲዴሽን ካለ ሪዳክሽን አለ ዩኒፎርምሊ። ስለዚህ እነዚህ ዩኒፎርምሊ ሪአክሽን ሲካሄድ ስፖንታኒየስሊ ምን አለ ማለት ነው? ጄኔሬሽን ኦፍ ኤሌክትሪክሲቲ አለ ማለት ነው። that means ኬሚካል ሪአክሽን ጄኔሬትስ ኤሌክትሪክሲቲ። ስለዚህ እነዚህ ሴሎች ኬሚካል ሪአክሽን ወደ ኤሌክትሪክሲቲ የሚቀይሩ ሴሎች ናቸው። እነዚህ ጋልቫኒክ ወይም ቮልታይክ ሴል የምንላቸው ማለት ነው። እንዳልኳችሁ ዘ ኮንቨርት ኬሚካል ኢነርጂ ወይም እዚህ ጋር ኬሚካል ኢነርጂ ኬሚካል ሪአክሽን ማለት እንችላለን። የተለያዩ ሪአክሽኖች በመኖር ይሄ ምን እናገኛለን ማለት ነው? ኤሌክትሪክሲቲ ወይም ኤሌክትሪካል ኢነርጂ እናገኛለን። ስለዚህ እነዚህ ሴሎች ቮልታይክ ወይም ጋልቫኒክ ሴል እንላቸዋለን ማለት ነው። ኤግዛምፕል መውሰድ እንችላለን። እነዚህ ኬሚካል ሪአክሽን ወይም ኬሚካል ኢነርጂ ኤሌክትሪካል ኢነርጂ ጄኔሬት ለማድረግ የምንጠቀማቸው ሴሎችን ሴልስ ዊች ዊ ዩዝ አወር ሃንድ ባትሪ። ይሄ ይህች ባትሪ ላይ የምንጠቀመው የባትሪ ድንጋይ የምንለው በተለምዶ ምንድነው? በውስጣቸው ያሉ ጋልቫኒክ ሴሎች ናቸው። ውስጥ ላይ ያለው ኬሚካል ሪአክሽን በመጠቀም ኤሌክትሪክሲቲ ብርሃን እንድናይ የሚያደርጉን እነዚህ ጋልቫኒክ ወይም ቮልታይክ ሴሎች ናቸው። ውስጥ ላይ ባትሪ ድንጋይ ላይ ምን አለ? ኬሚካል ሪአክሽን አለ። የተለያዩ ማቴሪያሎች አሉ። ነፃ ሪአክሽን ሲያካሂዱ በእነዚህ ሴሎች አማካኝነት ብርሃንን እናገኛለን ማለት ነው። ፍላሽ ላይት ባትሪ መውሰድ ይቻላል። ሞባይል ባትሪ ኬሚካል ሪአክሽን ያካሂዳሉ። ስለዚህ ያ ኬሚካል ሪአክሽን ላይትን ሞባይል ውስጥ እንድናይ ያስችለናል። ፍላሽ ላይት ባትሪ ካሜራ ላይም እንደዛው ውስጥ ዎች ላይ እነዚህ ሰዓቶች አንዳንዶች ጎናቸውን ስናካቸው ብርሃን የሚያሳዩ ሰዓቶች አሉ። ከነዛ ውስጥ ያለው ወይም ኤሌክትሪካል ኢነርጂ እንድናይ የሚያደርጉት ኬሚካል ሪአክሽን ወደ ኤሌክትሪካል ኢነርጂ የሚቀይሩ ቮልታይክ ሴል ወይም ጋልቫኒክ ሴል ነው። ይሄ ሪአክሽን ስፖንታኒየስ ነው። ኬሚካል ሪአክሽን እስካለ ድረስ ኤሌክትሪካል ኢነርጂ እናገኛለን ማለት ነው። ስለዚህ በአንዱ በኩል ሪዳክሽን ሪአክሽን አለ፣ በሌላው በኩል ኦክሲዴሽን ሪአክሽን አለ ማለት ነው። ጋልቫኒክ ሴልስ ቶታሊ አር ክላሲፋይድ አስ ፕራይመሪ ሴል፣ ሰከንዳሪ ሴል እና ፊውል ሴል ብለን በሁለት ከፍለን እናያለን። እነዚህ ጋልቫኒክ ሴሎችን ክራይቴሪያው ምንድነው የሚለውን እያንዳንዳቸውን ላይ እናያለን። ሁለቶቹንም ፕራይመሪ እና ሰከንዳሪ ሴል ከዚህ ከእናንተ ግሬድ ሌቨል እናያለን። ፊውል ሴል ግን ቀጣይ ኔክስት ግሬዶች ላይ ተማሩት ይሆናል። The common feature of all galvanic cell ሁሎችም እነዚህ ጋልቫኒክ ሴሎች ፕራይመሪም ሰከንዳሪም ሆነ ፊውል ሴል all of them consists what two electrodes ሁለት ኤሌክትሮዶችን የያዙ ናቸው። እነዚህ ሁሎችም ጋልቫኒክ ሴል የምንላቸው እነዚህ ኤሌክትሮዶች ምንድን ናቸው? አኖድ ኤሌክትሮድ እና ካቶድ ኤሌክትሮዶች ናቸው። ስለዚህ ሪዶክስ ሪአክሽን የሚካሄድባቸው ኤሌክትሮዶች ናቸው። ኮመን የሚያደርጋቸው እነዚህ ሁለቱም ኤሌክትሮዶች መኖራቸው ነው ጋልቫኒክ ሴሎችን ኮመን የሚያደርጉ። ስለዚህ መጀመሪያ ስናይ ፕራይማሪ ሴል ምንድን ነው? ፕራይማሪ ጋልቫኒክ ሴል ከሰከንደሪ ጋልቫኒክ ሴል እና ከፊውል ሴል በምን ይለያል የሚለውን ስናይ እነዚህ ፕራይማሪ ጋልቫኒክ ሴሎች ሪቻርጀብል አይደሉም። አንዴ ተጠቅመናቸው ሲያልቅ እንጥላለን እንጂ ሪቻርጅ ማድረግ አይቻልም። ለምንድን ነው ሪቻርጅ ማድረግ ማይቻል? ብዙ ኬዝ አለ። ሪቻርጅ ለማድረግ ስንል ኢንቫይሮንመንታል የሚበቅሉ ሊሆኑ ይችላሉ፣ እኛ ላይ ጉዳት የሚያደርሱ ሊሆኑ ይችላሉ። ከኬሚካል ሪአክሽን ውስጥ ያለው ኮምፖነንቱ በዚህ እና በተለያዩ ምክንያቶች ሪቻርጅ ማድረግ እና ሪዩዝ ማድረግ አይቻልም ማለት ነው። ዋንስ አንዴ ቻርጅ አድርገን ግን እስኪያልቁ ድረስ ኮንቲኒየስሊ ስፖንታኒየስሊ አገልግሎትን ይሰጣሉ ማለት ነው። ለምንድነው ሪቻርጅ ማናደርገው? ዘ ኤሌክትሮድ ሪአክሽን ኦር ዘ ኢንተርሴል ሪአክሽን አጠቃላይ ሴል ሪአክሽን ነው። አኖድ ካቶድ ሪአክሽን ኦክሲዴሽን ሪአክሽን ነው። ካኖት ሪቨርስ ዶነር ሪቻርጂንግ አንደኛው ሪቨርስ አኖድ ውስጥ ካቶድ ማናገኘው ሊሆን ይችላል፣ ከካቶድ አኖድን ማናገኘው ሊሆን ይችላል። ስለዚህ ኦቨርኦል ሴል ሪአክሽን ውስጥ አኖድ ወደ ካቶድ ካልተቀየረ ካቶድ ወደ አኖድ ካልተመለሰ ሪቻርጀብል ወይም ሪዩዘብል
አይደለም ብለን እንወስደዋለን ማለት ነው። ነገር ግን ስፖንታኒየስሊ አንድ ሪዳክስ ሪአክሽኑ ግን ኤሌክትሪክሲቲ ጄኔሬት ያደርጋል። ኤግዛምፕል ኦፍ ዚስ ሴል ብዙ የዚህ ፕራይማሪ ሴል ጋልቫኒክ ሴሎችን ማየት እንችላለን። ላለው ግን ዳንኤል ሴል የምንለው ዛት ኢዝ ዚንክ ኮፐር ሴል ማለት እንችላለን። ይሄ ዳንኤል ሴል የምንለው ዋን ሳይድ ላይ ዋን ኮምፓርትመንት ላይ ኮፐርን የያዘ ኮምፖነንት አለ፣ ሌላ ኮምፓርትመንት ላይ ዚንክ የያዘ ኮምፖነንት አለ። ስለዚህ ዚንክ ሳልፌት እና ኮፐር ሳልፌት ኤሌክትሮዶችን ወይም ስትሪፖች የያዘ ነው። ሌላኛው ላንግላንጅ ድራይ ሴል የምንለው ነው። ዚንክ ካርበን ሴል ብለን መጥራት እንችላለን። ሌሎች ሲልቨር ኦክሳይድ ሴል እና የመሳሰሉትን ፕራይመሪ ሴል ላይ እንመድባቸዋለን። ስለዚህ እነዚህ ሴሎች ሪቻርጀብል ወይም ሪዩዜብል አይደሉም ማለት ነው። the electrolyte in primary cell is found in the form of paste ወይም ሶሉሽን መልክ እናገኛቸዋለን። በፔስት መልክ የምናገኛቸው ምኖች ናቸው፣ በሶሉሽን መልክ የምናገኛቸው ምኖች ናቸው። ይውሲ the cells containing electrolyte in the form of solution በሶሉሽን መልክ እናገኛቸው ኤሌክትሮላይቶች ከሆነ ዊት ሴል እንላቸዋለን። ስለዚህ ይሄ ዊት ሴል የያዘ ፕራይማሪ ሴል ስናይ ዳንኤል ሴል ዊት ሴል የያዘ ነው which contains ዚንክ ስትሪፖችን በአንድ ሳይድ በዚንክ ሳልፌት ሶሉሽን መልክ እናገኛለን በአንድ ኮምፓርትመንት ማለት ነው። ሌላ ኮፐር ስትሪፕን በሌላ ተቃራኒ ሳይድ ዛት ኢዝ ኮፐር ሳልፌት ሶሉሽን ይዞ በሌላው ኮምፓርትመንት እናገኛለን ማለት ነው። and the cells containing in the form of paste በፔስት የምናገኘው ደግሞ ድራይ ሴል እንላለን። ያ ዳንኤል ሴል በዊት ወይም በሶሉሽን መልክ የምናገኘው ነው። ፔስት የምናገኘው ላንግላንጅ ድራይ ሴል ወይም ዚንክ ካርበን ሴል እንላለን። in this cell ከዚንክ ካርበን ሴል most electrolyte paste is used instead of solution ኤሌክትሮላይቶች በፔስት ከሶሉሽን ይልቅ እንጠቀማቸዋለን ማለት ነው። we commonly use this cell as ይሄ ዚንክ ካርበን ሴል ወይም ላንግላንጅ ድራይ ሴል ለምን እንጠቀማለን? ፖርቴብል ሶርስ ኦፍ ኢነርጂ ኮንቬናንት እና ፖርቴብል ሶርስ ኦፍ ኢነርጂ ስፔሻሊ ፍላሽ ላይት ላይ እና ራዲዮ ላይ የምንጠቀመው ይሄ ዚንክ ካርበን ሴል ወይም ላንግላንጅ ድራይ ሴል ነው which are often powered by zinc carbon cell. Each compartment is called half cell እንላለን። እያንዳንዳቸው ዚንክ ያዘው ካርበን ያዘው ከላንግላንጅ ድራይ ሴል ዚንክ ያዘው ኮፐር ያዘው ዚንክ ኮፐር ሴል ላይ ወይም ዳንኤል ሴል ላይ እያንዳንዱ ሴል ምን ብለን እንጠራዋለን? ሃፍ ሴል ብለን እንጠራዋለን። ሪአክሽኑን ደግሞ ሃፍ ሴል ሪአክሽን ብለን እንወስደዋለን ማለት ነው። ስለዚህ እነዚህ ሁለቱም ሴሎችን ሁለቱም ኮምፓርትመንት ውስጥ ሃፍ ሴል ላይ ዋን ኮምፓርትመንት አኖድ ላይ ሌላ ኮምፓርትመንት ካቶድ ላይ በምን ይያዛል ካልን በሳልት ብሪጅ ይያዛል። በሳልት ብሪጅ ሳልት ብሪጅ ማለት ኮንሲስት ኦፍ ዴሊቨሪ ቲዩብ። ሳልት ብሪጅ ማለት እንዲህ ያለ ዴሊቨሪ ቲዩብ ነው። ውስጡ ክፍት የሆነ ቲዩብ ነው። ፊልድ ዊዝ ዋርም ሚክስቸር ኦፍ አገር ሶሉሽን እና ኮንሰንትሬትድ potassium chloride salt solution የያዘ ነው which is allowed to cool so that it sets in the form of gel በጀል መልክ እነዚህ ኮምፓርትመንቶችን በውስጥ የያዘ ነው ሳልት ብሪጅ የምንለው። ስለዚህ ሁለቶች ኮምፓርትመንቶች አኖድ እና ካቶድ የያዙ ኮምፓርትመንቶች እንዳይወድቁ ወይም ሌላ ተጽዕኖ እንዳይደርስባቸው አንድ ላይ ጠፍሮ የሚይዝ ኢንስትሩመንት ወይም አንድ እቃ ነው ብለን መውሰድ እንችላለን ይሄ ሳልት ብሪጅን። Alternatively, a porous barrier is used to separate the solution. ስለዚህ porous barrier እነዚህ ሶሉሽኖችን ሴፓሬት ለማድረግ እንጠቀመዋለን ማለት ነው። in Daniel cell ስናየው electrolytes are copper sulfate እና zinc sulfate ናቸው ኤሌክትሮላይት የምንላቸው። as zinc ions leave the solid zinc anode enter the solution ከዚንክ ኤሌክትሮዶች ሲለቁ ወደ as the zinc ions leave the solid ዚንክ ከሶሊድ ሲወጣ ዚንክ anode enters the solution ዚንክ anode ወዴት ይገባል? ወደ ሶሉሽን ይገባል። then electrons are left behind the zinc anode and zinc electrons acquire a negative charge ስለዚህ ዚንክ ኤሌክትሮን ኔጋቲቭ ቻርጅን ይቀበላል። ይሄ ዚንክ ኔጋቲቭ ቻርጅ ኤሌክትሮኖችን
የሚያጣ ከሆነ እነዚህ ሁለት ኤሌክትሮኖችን የሚያጣ ከሆነ ሪአክሽኑ ኦክሲዴሽን ሪአክሽን ይካሄዳል ማለት ነው። ስለዚህ እዚህ ዚንክ ሶሊድ አለ። ይሄ ዚንክ ሶሊድ ሁለት ኤሌክትሮኖችን አጥቷል። ስለዚህ ሁለት ኤሌክትሮን ካጣ እነዚህ ሁለት ኤሌክትሮኖች ካጣ ይሄ ሪአክሽን አኖድ ላይ ኦክሲዴሽን ይካሄዳል ማለት ነው። በፊት አኖክስ ብላችሁ እንደተማራችሁ አኖድ ላይ ኦክሲዴሽን ይካሄዳል ብላችሁ እንደተማራችሁ። ስለዚህ እዚህ ጋር 0 ነበረ፣ ሁለት ኤሌክትሮኖችን አጥቷል። ኦክሲዴሽን ነምበር ደግሞ ጨምሯል። ስለዚህ ዚንክ ላይ ሪአክሽን አንድ ኮምፓርትመንት ሆኖ ይካሄዳል። አዘ ኮፐር ካቶድ ኮፐር ቱ አዮንስ ቢኬም እዚህ ጋር ሁለት ቢኬም ተብሏል። እናጥፋው አንዱን አታችድ ቱ ዘ ኤሌክትሮድ ኤንድ ሲክ ይሄ ዚንክ አታች የተደረገ ደግሞ ወዴት ይሄዳል? ምን ላይ ሪአክሽን ይካሄዳል? ካቶድ ላይ ያኛው አኖድ ላይ ሪአክሽን ካካሄደ ዚንክ ሲክ ኤሌክትሮንስ ቱ ቢኬም ሪዲዩስድ። ስለዚህ ሁለት ኤሌክትሮንን ዚንክ አጥቷል። ስለዚህ እነዚህ ሁለት ኤሌክትሮን ያጣቸውን ያህል ደግሞ በማን ይቀበላል ማለት ነው? በኮፐር ይገኛሉ። ስለዚህ ያጣውን ያህል ያገኘዋል ማለት ነው። ኮፐር ኤሌክትሮድ ቢከምስ ፖዚቲቭ ቻርጅ። ስለዚህ እዚህ ኮፐር ኤሌክትሮዶች ፖዚቲቭ ቻርጅ ይሆናሉ ማለት ነው። ስለዚህ ኢንሴንስ ፖዚቲቭ ቻርጅ ሆኑ ማለት ካቶድ ላይ ሪዳክሽን ተካሂዷል ማለት ነው። ስለዚህ ኮፐር አኮስ ሶሉሽን እዚህ ጋር ሁለት ኤሌክትሮኖች ነበሩት ዘን ሁለት ኤሌክትሮኖችን አገኘ። እዚህ ጋር የነበሩትን ኤሌክትሮኖችን አገኘ። ዛት ሚንስ ኦክሲዴሽን ነምበር ቀንሷል። ስለዚህ ሁለት ኤሌክትሮን አገኝቷል። ዘን ኮፐር ካቶድ ላይ ሪዳክሽን ያካሂዳል። ዲው ቱ ዚስ ኦክሲዴሽን ሪዳክሽን ሪአክሽን ዳንኤል ሴል ጄኔሬተርስ ኤሌክትሪክሲቲ። ስለዚህ ዳንኤል ሴል ኤሌክትሪክሲቲ ጄኔሬት ያደርጋል ማለት ነው። እነዚህ ሴሎች በመኖራቸው ምክንያት ዚንክ ሶሊድ ኤሌክትሮኖች ተቃራኒ ሳይድ ላይ ስላሉ ሁለቶቹም ይጣፋሉ። ፕላስ ኮፐር በአኮስ መልክ ስንት ኦክሲዴሽን ነምበር ይኖረዋል? ሁለት ኦክሲዴሽን ነምበር አለው። ኢት ፕሮዲውስ ዚንክ አኮስ ፕላስ ሁለት ኤሌክትሮን አለው ፕላስ ኮፐር በሶሊድ መልክ ይሆናል ማለት ነው። ይሄ ሪአክሽኑ ኦቨርኦል ሪአክሽን እንላለን ማለት ነው። ስለዚህ እዚህ ጋር ዳብል አሮ ያላደረግ ነው። ይሄ ፕራይመሪ ሴል ሪቻርጀብል አይደለም። ይሄ አሁን በሶሉሽን መልክ የምናገኘው ፕራይመሪ ሴል ነው። ስለዚህ ዋንስ ይሄኛው ኬሚካል ሪአክሽን ካለቀ ሪጄኔሬት ማድረግ አይቻልም። ዋን ዌይ አሮን ነው የምንጠቀመው። ስለዚህ ይሄ ሪአክሽን እስካለ ድረስ ግን ኮንቲኒየስሊ የዚህ አገልግሎትን እናገኛለን ማለት ነው። በፒክቸር ስናየው ስለዚህ በግራፍ ስናየው ይሄ ነው ዳንኤል ሴል የምንለው። ለዚህ ሁለት ኮምፓርትመንቶች የተባሉት እዚህ ጋር ዚንክ ሳልፌት ዚንኩ ካኖድ ላይ ኦክሲዴሽን ያካሂዳል። በዚህ በሌላ ኮምፓርትመንት የተባለው ደግሞ እዚህ ጋር ኮፐር ሳልፌት አንድ ኤሌክትሮላይት ነው ኤሌክትሮድ ነው። ስለዚህ ኮፐር ካቶድ ላይ ሪዳክሽን ያካሂዳል። ኮፐር ኤሌክትሮድ አለ እዚህ ጋር የምንጠቀመው የኮፐር ኤሌክትሮድ፣ የዚህኛውም የዚህ ሳልቱ ዚንክ ኤሌክትሮድ አለ። ስለዚህ እነዚህ ሁለቶቹ ኤሌክትሮዶችን ያገናኘ ደግሞ ይሄ ሳልት ብሪጅ እንላለን። ይሄ ሳልት ብሪጅ ስናየው ውስጠኛው ምንድነው? ዴሊቨሪ ቲዩብ ነው። ስለዚህ ዴሊቨሪ ቲዩብ ነው ዘን እነዚህ ሁለቱም ኤሌክትሮዶች እንዳይንቀሳቀሱ ጠፍሮ ነው የሚይዘው። ሚክሲንጉም እንዳይካሄድ ያደርጋቸዋል። ስለዚህ ዚንክ አዮኖች አጌን እዚህ ጋር ኮፐር አዮኖች አሉ፣ ሳልፌት አዮኖች እዚህ ጋር አሉ። ሁሌም ኤሌክትሮኑ የሚተላለፈው ኤክስተርናል ሰርኪዩት ላይ ከአኖድ ወደ ካቶድ ነው። ይሄኛው ቀስት የሚያሳየን ዘን ከዚንክ ኤሌክትሮድ ወደ ኮፐር ኤሌክትሮድ በኤክስተርናል ሰርኪዩት ላይ የቻርጅ ፍሰት ወይም የኤሌክትሮኖች ፍሰት አለ ማለት ነው። ሌላው ላንግላንጅ ሴል ወይም ዚንክ ካርበን ሴልን ስናይ አኖድ ምንድነው ካቶድ ምንድነው የሚለውን እዚህ ጋር ማየታችን ጥሩ ነው። አኖድ ላይ ኦክሲዴሽን የሚያካሄደው እንደቀድሞ ዚንክ ነው። ካቶድ ላይ ሪዳክሽን የሚያካሄደው ካርበን ነው። ካርበን ኢን ዘ ፎርም ኦፍ ግራፋይት ነው። ስለዚህ ግራፋይት ሪዳክሽን ከካቶድ ላይ ያካሄዳል ማለት ነው። ስለዚህ ኤሌክትሮላይቶች ደግሞ ምንድናቸው? ኤሌክትሮላይቶች ምን ብለናቸዋል ቅድም? ኤሌክትሮላይቶች ያው
ኤሌክትሮላይት የምንላቸው በሶሉሽን መልክ ኤሌክትሪክሲቲ የሚያስተላልፉ ናቸው። ካታዮን አየንን ዴሊቨር ማድረግ የሚችሉ ናቸው። ስለዚህ የዚንክ ካርበን ወይም ላግራንጅ ድራይ-ሴል ኤሌክትሮላይቶች አንደኛው አሞኒየም ክሎራይድ ነው፣ ሁለተኛው ዚንክ ክሎራይድ ነው እና ማንጋኒዝ ኦክሳይድ ነው። አኖድ ላይ ሪአክሽን የሚያካሄደው ዛት ሚንስ አኖድ ላይ ኦክሲዴሽን የሚያካሄደው ዲክሪዚንግ ኦፍ ኤሌክትሮን ሎዝ ኦፍ ኤሌክትሮን የሚያካሄደው ዚንክ ነው። እንደ ቅድሙ ዳንኤል ሴል ላይ እንዳየነው በሶሉሽን መልክ ከምናገኘው እዚህ ጋር ዚንክ ስንት ኤሌክትሮኖችን ያጣል ማለት ነው? 2 ኤሌክትሮኖችን ያጣል። እዚህ ጋር ዚንክ 2 ኤሌክትሮኖች ካጣ ሌላኛው ይህን 2 ኤሌክትሮን ያጣውን ያህል ማግኘት አለበት። እዚህ ጋር ካቶድ ላይ ሪዳክሽን የሚያካሄደው አካል ዘን ካቶድ ላይ ሪዳክሽን የሚያካሄዱት አንደኛው አሞኒያ ነው፣ አሞኒየም ነው። ይሄ አሞኒየም እንላለን። አሞኒያ የምንለው 3 ሲሆን ነው። ይሄኛው ማንጋኒዝ ኦክሳይድ ነው። ስለዚህ እቺ 2 ኤሌክትሮን ከየት መጣች ካላችሁ ይሄ አንዱ አሞኒየም 1 ኤሌክትሮን ነው ዴሊቨር የሚያደርገው። 2 አሞኒየሞች ናቸው። ዘን 2 ስናባዛው እዚህ ጋር 2 ኤሌክትሮኖችን ዴሊቨር ያደርጋል። ዘን ኤሌክትሮን በኤሌክትሮን ይጣፋሉ። ማንጋኒዝ ትራይኦክሳይድ አሞኒያን እና ዋተር እናገኛለን። ግን እዚህ ጋር አሞኒያ መፈጠሩ ችግር አለው። ለምን? መብራትን ያጠፋብናል። ስለዚህ ይሄን ለመከላከል ደግሞ ይሄን አሞኒያን ማን ጋር ሪአክት እናደርጋለን? እዚህ ጋር የተፈጠረውን አሞኒያን ማን ጋር ሪአክት እናደርጋለን? ዚንክ ጋር ሪአክት እናደርጋለን። ስለዚህ ዚንክ በምን ኦክሲዴሽን ስቴት? በቱ ኦክሲዴሽን ስቴት ሪአክት ዊዝ አሞኒያ ምን እናገኛለን ማለት ነው? ዚንክ አማይድ እናገኛለን። ዚንክ አማይድ እናገኛለን። ስለዚህ ይሄ ጋር ሪአክሽን ስለሚፈጥር ዘን ኒውትራል ያደርጋል። ዘን መብራቱ ዲስራፕት አያደርግም። የምናገኘው የላይት አገልግሎት አይቋረጥብንም ማለት ነው። ይሄ እዚህ ጋር መኖሩ ግን በርደን አለው። ምን ባይኖር? ይሄ ዚንክ ባይኖር ማለት ነው። ዚንክ ባይኖር ስለዚህ ኦቨርኦል ሴል ሪአክሽን እችኛዋ ዚንኳ ፕላስ ቱ ናት። ስለዚህ ኦቨርኦል ሪአክሽን ምን ይሆናል? ዘን ዚንክ በሶሊድ መልክ ከላይ ያለ እዚህ ጋር ፕላስ ታች ላይ እነማን አሉ? 2 ሞልስ ኦፍ አሞኒየም አለ። 2 ሞልስ ኦፍ አሞኒየም ይሄኛው ማለት ነው። ፕላስ ምን አለ? ማንጋኒዝ ኦክሳይድ 2 ሞልስ ኦፍ ማንጋኒዝ ኦክሳይድ አለ። ኤሌክትሮን በኤሌክትሮን ይጣፋሉ። ዘን ምን ፕሮዳክቶችን እናገኛለን? እዛ ጋር የተጻፉትን አንደኛው ዚንክ አኳስ በስንት ኦክሲዴሽን ስቴት? በ2 ኦክሲዴሽን ስቴት 2 ኤሌክትሮን ሪሊዝ አድርጓል። ፕላስ እነዛ ባይ ፕሮዳክቶች አሉ። ማንጋኒዝ ትራይኦክሳይድ ፕላስ ምን አለ? ዋተር አለ። H2O አለ። አጌን ያ በዚንክ ኒውትራላይዝ የምናደርገው ምን አለ ማለት ነው? አሞኒያ አለ ማለት ነው። አሞኒያ አለ። ስለዚህ ይሄ ኦቨርኦል ሴል ሪአክሽን ነው። ይችኛዋ ሲንግል አሮ መባሏ ለምንድን ነው ዳብል አሮ ያላደረግነው? እንደቀድሙ ሴል ሪአክሽን ዳብል አሮ ሆነ ማለት ይሄኛው ሪአክሽን ሪቨርሲብል ነው ማለት ነው። ስፖንታኒየስ ነቱ ብቻ ሳይሆን ሪቨርሲብል። ነገር ግን ስፖንታኒየስ ነው ያልነው ይሄኛው ሪአክሽን ውስጥ ያልቅ ድረስ ኮንቲኒየስሊ ዊ ካን ዩዝ ዚስ አፕሊኬሽን እዚህ አገልግሎትን እናገኛለን ማለት ነው። ይሄኛው ሪአክሽን እስኪያልቅ ድረስ። ስለዚህ ፕራይማሪ ሴል የምንላቸው ምንድናቸው? ነን ሪቻርጀብል ናቸው። በዊት እና ወይም በድራይ እና በሶሉሽን መልክ እናገኛቸዋለን። ዳንኤል ሴል እና ላግራንጅ ድራይ ሴል ቤስት ኤግዛምፕል ናቸው። ዳንኤል ሴል በሶሉሽን መልክ የምናገኘው ሲሆን ላግራንጅ ድራይ ሴል በድራይ ወይም በዌት የምናገኘው ነው። ሌሎች ኤግዛምፕሎችን እንዳልኳችሁ መውሰድ ይቻላል። አልካላይን ድራይ ሴል ባትሪን መውሰድ ይቻላል። ሲልቨር ኦክሳይድ ሴልን መውሰድ ይቻላል። ኮፐር ኦክሳይድ እና የመሳሰሉትን ሴሎችን መውሰድ ይቻላል ማለት ነው። ስለዚህ ተማሪዎች ይሄንና ኤሌክትሮድ ምንላቸው ምንድናቸው? ኤሌክትሮላይቶች ምንድናቸው? ጋልቫኒክ ሴል ምንድነው? ወይም ቫልታይክ ሴል ምንድነው? አጌን ኤሌክትሮላይቲክ ሴል ምንድነው የሚለው በደንብ በሰፊው የተለያዩ ሶርሶችን በማጣቀስ ከዚህም ተጨማሪ እንድትረዱ ይሁን። ቀጣይ እስከምንገናኝ ድረስ ሰላም ሁኑ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።